ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው እናንተስ አላችሁ? እንኳን ወራችሁ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ። ደስ ይላል። እና ዛሬ አንደኛ እናንተ ከልብ አመሰግናለሁ። የኔ ቻናልን እያሳደጋችሁት ያላችሁት ውድ ቤተሰቦቼ፣ ውድ የኔ እንቁ ቤተሰቦች እግዚአብሔር አምላክ ይባርካችሁ፣ ተባረኩ ለማለት ወዳለሁ። ሁለተኛ ደግሞ ትላንት ወዲያ ነው ባሪች ኦሞ ማንን ታውቃላችሁ? ባሪች ኦሞ ታውቃላችሁ? እሱ የሚያሳድገው አንድ ልጅ ነበረ ጩኔ የሚባል ከዚህ በፊት ብዙ የልጁ ታሪክና ደግሞ ባሪች እሱን እንዴት እንደማያደርግ እንዴት አድርጎ እንደሚያንከባክብ ለሱ ምን እንደሚያስፈልግ ሁሉም ነገር እያሞላ ቆይቷል። እንግዲህ ያው በስራ ምክንያት ሆኖ ደግሞ ባሪችን ወደ ስራ ተመለሰ። ከተመለሰም በኋላ አሁን ባሪች ልጁን ምን አደረገ? ከቤተሰቦቹ ጋር የሱ ኃላፊነት ለማውሰድ የሚያስፈልገው ቦታ ሁሉ ሄዶ አናገረ። እነሱ ያው ምላሽ ሰጥቷል። ትላንት ባሪች ያለው ነገር ሁሉንም እኔም ሰምቼ ያለው ያው በተቻለ መጠን በዛም እኔ ለማውራት ስለፈለኩ ነው፣ አስተያየት ለመስጠት ስለፈለኩ ነው ዛሬ ይሄንን ቪዲዮ የሚሰራው ማለት ነው። እና ቤተሰቦቼ ባሪች የመጀመሪያ ጊዜ ይህንን ልጅ ከጎዳና አንስቶ ቁስል በቁስል የሆነውን እንግዲህ ቪዲዮ አይተናል። እሱ ሲያሳየው ሙሉ ቪዲዮ አይቻለሁ በራሴ በኩል ማለት ነው። እና ባሪች አንተ ደግሞ ከሰው ምስጋና ይቀበላለሁ ብለህ ምንም ነገር አትስራ። በሰው ዘንድ ሁሉም ነገር ከንቱ ነው፣ በእግዚአብሔር ዘንድ ነው ዋጋ ያለው ማለት ነው። እነሱ እንደዚህ ቪዲዮ ስለሰሩ እግዚአብሔር እኔን ይቀጣኛል ብለህ አታስብ። ኃጢአት ሰርቻለሁ ብለህ አታስብ። አንተ የሰራው ለእግዚአብሔር ነው፣ ለእግዚአብሔር ብለህ ነው አንተ የሰራው። እነሱ በቲክቶክ ሲጀመር ቲክቶክ ማለት ከሰይጣን የተሰራ ነው፣ ከሰይጣን ነው የተሰራው። ስለዚህ እዚህ ጋር ምንም የሚያስጨናንቅ ነገር የለም አንተን። እና እዚህ ጋር እነሱ ቪዲዮ ስለሰሩ በአንተ ስም ባሪች እንዲያርጎ የልጁ ልብስ ወስዶ ሽጦ እንደዚህ ስልክ እንዲያርጎ ልጁን እንደዚህ አርጎ ያንተ ችግርና አንተና እግዚአብሔር ብቻ ነው የምታውቁት። ስለዚህ ፈትፍተን ለሰው አትንገር። በቃ ተው። አንተ የሰራው ለእግዚአብሔር ነው አይደለም? ደግሞ የልጁ አጎት አለ። መጀመሪያ ልጁ ላንተ ማንም አባት እናት የሉም ብሎ ነበር። ከዛ በኋላ ፖሊስ ጣቢያ ወስዶ እነሱ ፖሊሶቹ ሲጠይቁ ደግሞ አባት እናት እንዳሉ ነገረ። ያው ከዛም በኋላ አባትና እናት እያሉ ዘመዶች እያሉ አንተ ከጎዳና አንስተ ያንተ ልጅ አርገ መቀበል አይቻልም፣ መውሰድ አይቻልም። ማገዝ ከፈለክ የተኛው መንገድ ላይ ማገዝ ትችላለህ። ግን ዘር መንዘር እያለ አባትና እናት ያለ አንተ ከጎዳና አንስተ እንደዚህ ያርገ ማሳደግ አትችልም ብሎ ለሱ ፍቃድ አልሰጡ። በዛም ይሄ ልጅ እስከሚድን ጠብቆ እግዚአብሔርን ኃጢአት አይደለም እንደዚህ እኮ ቲክቶክ እኮ ያለና የሌለ ነገር ማወሩት ናቸው። እነኚህ ቲክቶክ ውስጥ ያለው ልጆች ጤነኞች አይደሉም። የእውነት ጤነኞች አይደሉም። ያለው የሌለው ነገር በሰው ላይ የሌለው ነገር ዝም ብሎ ያወራሉ። ሰው ያላሰበው ነገር ያልሆነው ነገር ስንት ልጆች ናቸው። እግዚአብሔር ይሄ ቲክቶክ ሰይጣን ነው። ስንት ልጆች አሁን በህይወት እያሉ በህይወት የሉ ሞቷል ብሎ የሚያለቅሰውን ምናምን ድምጽ አስገብቶ ምን አድርጎ እንደዚህ ያደርጋሉ። ጤነኛ አይደለም። ቲክቶክ ማለት
ጤነኛ ሰው የሚጠቀም ነገር አይደለም። እንደዚህ ውሸትና አጭበርባሪ ነገር፣ መጥፎ ነገር፣ እንደዚህ ውሸት ነገር የተሞላ እንትን ነው። እግዚአብሔር አፕሊኬሽን ነው። በጣም መጥፎ ነው። ግን በዛም አንተ የሰራው ለሱ መጀመሪያ ከጎዳና አንስተ፣ ሁለተኛ ደግሞ ያ ቁስሉን ሁሉ አሳክመ፣ ከዛም የሱ የሚለብሰውን ደግሞ የሚበላውን የሚጠጣውን እስከ ትምህርት ቤት ድረስ አንተ ያደረከው ነገር፣ ከዛም በኋላ ደግሞ ከየሱ ከአጎቶቹ ጋር ቤተሰቦቹ ጋር አንተ ተመካከረ፣ አንተ ወደ ስራ ጋር ተመልሰ፣ እሱን ደግሞ ወደ የሱ የሚያስፈልገውን ነገር ሁሉ አሞልተ አንተ ወደ ቤተሰቦቹ ጋር ልካሃል። ቤተሰቦቹም ደግሞ አንተ መሲን ደግሞ ስትልኮ መሲ ሄዳ አይታለች። የልጁ ጸባይ እንዴት ነው ምናምን ብሎ መሲ አጎቷን ስጠይቅ ልጁ አሁን ጥሩ ነው፣ ጸባዩ ጥሩ ነው፣ ይታዘዛል፣ ጥሩ ጸባይ አለ፣ አሁን ጥሩ ነው ብሎ አመሰግኑ። ከዛም በኋላ እንደዛ ከሆነ ችግር የለም ብሎ እነሱ ተው። እዚህ ጋር ባህሪች አንተ ጋር እኔ ሲተት ነው ሲተት ብዬ አልቆጥርም፣ ግን አንተ በሰራው እንትን ሲተት ብዬ አልቆጥርም። ግን የራሴ ሀሳብ ነው የሚሰጠው ማለት ነው። የራሴ ሀሳብ ነው የሚሰጠው። እሱ ምንድን ነው ካላችሁ እኔ የሚሰጠው እንትን ሀሳቡ ባህሪች አንተ ወደ ስራ ጋር ስትመለስ መጀመሪያ እሱ እየተማረ ነበር አይደለም? በዛሌ ትምህርት ቤት ነው ምናምን አልከኝ። እሱ እየተማረ ነበር አይደለም? ከዚህም አንተ ወደ ስራ ጋር ስትመለስ እሱን ለማገዝ አንተ ከፈለክ ለምን እሱን ከዛ ከትምህርት ቤት ማሸኛውን አውጥተህ እዛ ጋር እሱ አጎቶቹ ጋር ነው አይደለም? እሱ እንድማር ትምህርቱን እንዲቀጥል ለምን አላረክም? አሁን መጀመሪያ ይሄ አንድ ጥያቄ ነው። መጀመሪያ ደግሞ ከእንትን ጎዳና ውስጥ ኑሮ የለመደ ልጆች እንደ ራሳቸው በቃ እንደ ማንነታቸው ዝም ብሎ በጎዳና አድሮ ሮጦ በልቶ ጠጦ ዝም ብሎ የኖረ ሰው ልጅ ተመልሶ ወደ ቤተሰቦቹ ጋር በስነ ስርዓት ይቀመጣል ብዬ አላስብም። ለምን ይሄ ልጅ ጎዳና ወጥቷል እንደገና ካላችሁ ምናልባት ለሱ የጎደለ ነገር ይኖራል። የሚያንከባክብ ሰው ይጠፋል። አባትና እናት ከሌሉ ማንም ልጅ አንከባከቡ። አሁን በዚህ ሰዓት እናት አባትም ራሱ መንከባከብ አይችሉም። እግዚአብሔርን ገጠር ውስጥ መንከባከብ አይችሉም። አሁን ገጠር ውስጥ ያለው ሰው ልጆቹ መንከባከብ አይችሉም የእውነት። ምክንያቱም አቅም የለም። ልጆቹን የሚያንከባክበው አቅም ያለው ጥሩ ደሞዛ ጥሩ ቦታ። አሁን የጩኔ አጎት የሚባል ስራ ምንድን ነው? መኪና ረዳት ነኝ ብሎ ባለፈው እየነገረ ነበር፣ ሰምተናል። እንደዚህ ሆነ እንደሚታያችሁ ነው እንግዲህ እናንተ ካገዛችሁ በእናንተ እርዳና እንዲህ ይሆናሉ እያለ ነበር። እሱ እንደዚህ ካለም በኋላ እውነት ቆይ ባሪች አንተ እያገዝክ ነህ፣ እሱን ለልጁ የሚያስፈልግ ነገር እየሰጠክ ነህ፣ አግዛለሁ ብለሃል። ለሱ የሚያስፈልገው ነገር ሁሉ አሞላለሁ ብለሃል አይደል? አሁን እሱ ካንተ ተለይቶ ከደም ወዲህ እያገዝክ ነህ፣ እያስተማርክ ነህ። ደግሞ ልብስ ጫማ ለሱ እየገዛክ ነህ፣ ደብተራ እስክሪብት ምናምን ለሱ ገጠር ውስጥ እሱ ሲኖር ከአጎት ጋር ሲኖር ለሱ የሚያስፈልግ ነገር እያሟላክ ነህ። ደግሞ አንተ የሰጠው እንትኑ ምንድን ነው ስልክ ምናምን እየተጠቀመ ነው፣ እየሰራ ነው በስልክ ቼክ አድርገህ ታውቃለህ አንተ? የሁለተኛ ጥያቄ ነው። አንተ ኃላፊነት እኔ ወስጃለሁ ካልክ ማለት ነው ልጄ ነው። አዎ ባልወለድም ልጄ ነው ኃላፊነት አለኝ ካል አንተ እሱም መከታተል አለበት። ትምህርት ይማራል አይማርም የሚለው መከታተል አለበት።
ምንድነው የጎደለ? ምን ያስፈልጋል ብለ መጠየቅ አለበት። እሱ እንደገና ጎዳና ለመውጣት የቻለው ምናልባት ጉድለት ሲኖር ነው። የሆነ የጎደለ ነገር ሲኖር ነው እሱም ወጣው ማለት ነው። ወዶ ሳይሆን የጎደለ ነገር ሙሉ ቢሆንማ አይወጣም። ሙሉ ቢሆንማ አይወጣም። ለኔ አሁን ለባርች ጥያቄ አንተ የሰራ ሰርተ ያለፍከው ነገር ሁሉ ለእግዚአብሔር ነው አንተ የሰራው፣ ለሰው አይደለም። ለሱ አትጨናነቅ። ያውኑ የኔ ጥያቄ ምንድነው? አሁን እሱ ገጠር ከገባ ወዲህ እየተማረ ነው፣ እያገዝክ ነው። የኔ ጥያቄ ማለት ነው እንግዲህ አንተ አግዛለሁ እንዲሆናለሁ ብላል፣ ብዙ ተስፋ ሰጥተሃል። እየተማረ ነው። እየተማረ ቢሆንማ አይወጣም። ሁሉም ነገር ለሱ ሙሉ ቢሆንማ አይወጣም። ተመልሶ ወደ ጎዳና